እንዴት ነህ ልጅ? እግዚአብሔር ይመስገን። ሰላም ነው? ሰላም ነኝ። ሁሉ ሰላም? ሰላም ነው። ጨዋ ልጅ የዋር ምንድነው የሚሰራው? ጻፈልጉ ምንም እንዳትለኝ። አንተ መቼ ነው ጉዟችንን የምንጀምረው? ቆይ እንጀምራለን። እንዴ ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው የምንጠብቀው። ባህሩ እንደሞላ እንሄዳለን። እንዴ ከደረቀ እኮ እንደውም አሪፍ እኮ ነው። በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱን የሚያውቁት ባህር ውስጥ የነበሩት የኔ የምላቸው ሁለት ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። ማንቀው ነፍጥኝ እቃውን አዎ ቸኮል ነፍጥኝ የምን እቃ ቶሎ እቃውን አቀብኝና ልጅ ደስታ የተላከው አንተ ነህ። ደስታ አንተ ተብሎ የተላከው ኔሴንስ አቤት ፊትሽ አዲስ ሆኖብኛል። ዘንድሮ ነው የገባሁት። አዲስ ገቢ ነሽ እንዴ? ስለኔ ነገሮች ተማሪዎች? ኧረ እኔ ዛሬ ለመጀመሪያ ጊዜ ነው። እኔ የዚህ ትምህርት ቤት ካቦ ነኝ። የዚህ ትምህርት ቤት ካቦ ነው አይደለም፣ ስሜ ብሩክ ነው፣ ግን አስጨናቂ ነኝ። እኔ ከፈለኩ እማዘን ካላረክ እመታለሁ። እሱ ነው ጨዋታው። ነኝ ስምሽ ማን ነው? ለማንኛውም ማኩ አንዲ ያብታው ልጅ ስለሱ በኋላ እናወራለን። አሁን የፈለኩት ቢክፍል ነሽ ፊዚክስ ትምህርት ማለት ነው። ወር ሆኖኛል ከገባሁ እና ብዙ ኖት ጽፏል መሰለኝ እኮ እንደምትያት አዲስ ሉክ ነች። ያት ምንም አልተጻፈም። ጽፈሽ ምናን ይዘሽልኝ ነሽ ማኩ ብዙ ነው እኮ ያጻፈው ብዙ ነው። እና እኔ ምን አገባኝ? እኔ መሱ መጻፍ አቅቶኛል እንዴ? ላንተ ይሰጥ ዳዲ ካዩ ይመታኛል። ዳድ እኔ ከሱ በላይ ይመታል። ከነሱ በላይ ነው ይመታል። አታልቀቅስ በእና እንደውም ማለት ነው እንዳጽፈው ጽፈ ማለት ይዘ እንዳመጣ እዛው ጽፈ ማለት ነው። ማርክ ሲኖር ብቻ ናስ ሞላ ብለህ ጥራኝ። አስሞላለሁ ሰጣን። አይመለከተኝም። አልሰማኝም እንዴ? አይመለከተኝም። ስለኔ አታውቅም እንዴ? ይኸው 49 ሉክ ነው። ተሳስተህ በርቻ አንድ ብቅድ እገድላለሁ። ሰማኝ እሺ እየሰማኝ ነው። በቃ ሌላ ነገር ውስጥ እንደገባ ጽፈ ማለት ማርክ ቀን ጠራኝ አስሞላለሁ። ሰማኝ። ፈተና ስንት ነው ያመጣው? ሁሉንም 10 ነው ያመጣሁት። አንተስ? እኔማ አንድ ብቻ ነው 10 ያመጣሁት። ምን? አዎ እንደውም 0 አለ እንዴ። እሺ አሁን እየመጣች ነው። 0 ያገኘውን ደብቀው ቶሎ በል። መጣች መሰለኝ መጣች። እሺ ፈተና ወሰዳችሁ? አዎ ወሰድን። ደሞ ደፈን ነው የምልሽ። ደፈን ነው ሙሉ። አረ ይሄው። አረ በለው አንተ ጎብዘ የለ እንዴ? ታዲያስ ይሄማ ለበቀሉ መነገር አለበት። ይሄንማ ደውዬ ለበቀሉ ነግራታለሁ። ግድ ነው መነገርማ አለበት። ንገሪያት። አረ በስመ አብ። ቦርሳዬን ፈልግልኝ። ይሄውና እንኪ። እሺ ቦርሳው ትልቅ ነው አይደል? ደግሞ ያምራል። ወይኔ አረ አንተ ጎብዘ የለ እንዴ? ና እንጂ ና ወዴን ምንድነው አንተ? ምኑ? ይሄ ምንድነው? እኔ እንጃ ምንድነው? ከ10 0 በጣም ጥሩ። የልብሶች ፌስታል የታል? ያውና የት ልንሄድ ነው? ፓሪስ። ተረኛ። አቤት። አሁን ያለቃ እኔ ዳዊት እባላለሁ። እንደምታየኝ ጡንቻ አለኝ። በጣም ጠንካራ ሰው ነኝ። ምንም በቃ የተገኘውን ስራ መስራት ፈልጋለሁ። የተገኘውን ስራ ነው መስራት ፈልገው። በቃ ና ማን ነው? እስኪ ና ሞክሮ። ለክፉ አይሰጥም መዝግቡ። እንኳን ደስ አለ። ወደ ጦር ካምፑ በሰላም ተቀላቅለሃል። እኔ ሲጀመረው ደመና አለቃ አይኔ አይሰራ አስራራሱ ምን ታባ ነው መዝግቡኝ ብለህ ትጫወታለህ እንዴ? በል ተቀላቀል። ኧረ እኔ ሌላ ጨዋታ ነው የምጫወተው። በኢትዮጵያ በቴሌግራም ትልቁ የሆነ ጌሚንግ ፕላትፎርም ሁሉ ጌምስ ላይ ነው የምጫወተው። ለመጀመሪያ ጊዜ በኢትዮጵያ ችክሮ ወደሚባል ጌም ይዞ የመጣ ሲሆን 5 ሚሊዮን ብርም እያንበሻበሻ ይገኛል። ቴሌግራም ላይ ሁሉ ጌምስ ብላችሁ ገብታችሁ ማግኘት ትችላላችሁ። እንዴት ነው? አሪፍ አይደል? ለማንኛውም ተመዝግበሃል እንዴ? ነችቺ ልጅ ለካ አረፈኩ። ቀለም አንጸባራቂ ምን ያደርግልህ? ስራ ልገባ ነው። ወይኔ አንተ እግዚአብሔር የባረካት ልጅ መኪና ገዝታ ስጠች ህይወት ይሁን አለች አይደል? ምን ነው የምፈልገው? አንተ እከክ ልቀቀኛል። አለቀውም ነው ከገብ አይደል? አንተ ቀንቀን ጌጤ ነው አልክ። ምን ነው አልገባህም እኮ በመኪናው ምን ልስራ? እኔ ተሰጠው የችግኝ መከርከም ነው። ኮሎኔል መንግስቱ ኃይለማርያም ስለዚህ ህዝብ ልክ ነበር። ወርቅ ብታነጥፍለት ፋንዲያ። በጣም ኢትዮጵያ ውስጥ ከባዱ ነገር ድህነትን ማጥፋት ሳይሆን ድህነትን ከደሃ መለየት ነው። ድህነት ብቻውን መሮታል ነው እንዴ? ሮዛ አዎ የቅድስት ጓደኛ በጣም ይናጠጠች ሀብታም ነች። ከሷ ይበልጠች ቅድስት ባሰ። አሁን ስላላየችኝ ነው እንጂ ማለት ሰላም ትለኝ ነበር። እኔ አየኋታ ሮዚናዬ። እሺ እናቴ አትጥፋሽ። እኔ ፍቅር አልጠፋም። አይ ሮዚና ስም ይደጋግዜና
ስልክ ተቀበልካት እንዴ? እኔ አልቆይም እኮ ቸኩላለሁ። መኪና ሊገዛልሽ ነው ላንቺ። ይኸውልህ መኪና አጠቃቀሙን አሳያለሁ። ምን ልታረግበት የለም እንዳንተ ምን ልታረግበት? ወይ ከፕሌይ ስቶር ወይ ከአፕ ስቶር ያንጎ ፕሮን አወርዳለሁ። እዚህ ሆኜ እዛ መሄድ ሳይጠበቅብኝ በ5 ደቂቃ ውስጥ እመዘገባለሁ። ይኸውልህ ከያንጎ 2 ገቢ፣ አንድ ከደንበኛ አንድ ከያንጎ ፕሮ ቦነስ። ከዚህ በፊት 20 ጉዞ ስታደርግ እስከ 6700 ብር የነበረው ባደረግነው ማሻሻያ 7700 ብር ሆኗል። ይኸውልህ ግብ በጨመረ ቁጥር ገቢን በዛው ልክ ያድጋል ማለት ነው። እኔም በቃ ከዚህ በኋላ ስናምሰረው ያንጎ ሹፌር ነው። አሴዮሲና ይምጣለ ክብር ሲባል ሊሞሲና ስምሽ እስካት ናፍገኖስና በመዲና የበር ድምጽ ነው የሰማሁት። አዎ ማን ነው? መብራት ሊመዘግብ መጥቶ ነው። ሰውዬ እንዴት ትተኸው ትመጣለህ? ዕቃ ቢያነሳስ? አረ ምንም ነገር አያነሳም። ልጁን አውቀዋለሁ። የት ነው የምታውቀው? አረ የትም፣ ግን ከአንድም ሁለቴ መጥቷል። ይኸውልህ ስልኬ እዛ በሩ ጋር መደብ ላይ ነው ነግሬያለሁ። አረ ችግር የለውም። ዝም ብሎ ስታስቢው ዝም ብሎ እንዴት ዕቃ ያነሳሉ? እሺ ጥሩ ይዘህልኝ ና። የት አለ? መደብ ላይ ምንም ስልክ የሚባል ነገር የለም። እና ምንድን ነው ያለው? ምንም ጎዳናው 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 መንገድ። እሺ ተማሪዎች እንዴ ምንድነው ዛሬ ተማሪ አልመጣም እንዴ? ኧረ አለን አለን። እሺ ለማንኛውም አቴንዳንስ እጠራለሁ። አበቃል። አቤት። አሰለፍ። አቤት። ማን ነው አቤት ያለው? ማን ነው? አንተ ነህ? ኧረ እኔ አይደለሁም። አንተ አይደለም? ኧረ እኔ አይደለሁም። ኧረ እኔ አይደለሁም። አንቺስ? ኧረ እኔ አይደለሁም። እንግዲህ አንተ ነህ። ና አይደለም? እኔ አይደለሁም። አንተም ካልሆንክ አሁን ሁልሽም ምን ማታወጫት ከሆነ ሁልሽም ኢንኮምፕሊት ኢንኮምፕሊት ምንድነው ነው እንደኛ አንተ ያልጎመገመ ቢያል እንዴ? አሁን እቀጥላለሁ። ሀዊ አቤት። ከከ አቤት። ኢንኮምፕሊት ማለት ሁላችሁም። እሺ ከዚህ በኋላ እኔ ክላስ እንዳመጭ ብዬሻለሁ። እኔ ክላስ እንዳመጭ ከዚህ በኋላ ጫኗቸው። አይ እነሱ ጣቢያ እንዳይገቡ ጫኗቸውና በፓትሮል ላይ ቅያስ ከጠብቁ ገንዘብ ስለሚያቀብሉ በመላ እንፋታቸዋለን። ቻው ቻው። እንዴት ይቸራ አስታጥቄ አሁንም እያስተማሩ ነው? ማን ነው እያልኩ ነው? ማን እንዴ? እሱ የእርሶ ተማሪ ነበርኩት። አንበርብር እኮ ነኝ። አንበርብር አንተ አሁንም አመዳም ነህ። ወዝ እንኳን አትቀየርም ማለት ነው። ኧረ ተውት። አሁንም ግን ለኛ ድሮ እንደሚሉን ለሌሎች ተማሪዎች እውቀት እየፈተፈቱ ነው የሚያጎርሱት። አንተ ቀልደኛ ለዘንድሮ ማለት ነው። ለነገሩ የዘራውን ነው የምታጭደው አንተ እኮ። ልክ ነው። የዘራሁትን ያጨድኩት ትዝ ይሎታል። የዛኔ ትምህርት ቤት ጸጉሬን አሳድጌ በጄል አብለጭልጬ መጥቼ የትምህርት ቤታችንን ቆንጆ ሜላትን ሳማልላት ዳይሬክተሩ ወስዶኝ የላጩኝ ትዝ ይሎታል። ያን ቀን እንዴት እረሳዋለሁ? አንጀቴ ቂቤ የጠጣበት የራሰበት ቀን እኮ ነው። እንዴት ነው የምረሳው ያን? አሁን ደግሞ እኔ በተለይ እስቲ አንጀቴ ቂቤ ጥጥት ያርግ። ልክ 10ኛ ክፍል ክላስ እንዳቋረጥኩ ውትድርና ቤት ሄጄ ነበርና ስመለሰው ፌደራሉኝ ያለው እዛ ጋር ደግሞ አያችሁ 1-3 ጓደኞች አሉ። ከነሱ ጋር እስቲ እርሶንም ጸጉር እንደበርበት ነው ነው እዛች ጋር እዛች ጋር ኢትዮጵያ ገሪዮ ወንድሜ ሌባ ኧረ ቡቹ ነኝ። የምን ቡቹ? አብሮ ደግኩ ነኝ። ቡቹ ነህ እንዴ? ቡቹ ደህና ነህ? አሉ ከዚህ ቤት ነው የወጣኸው አይደለ? ከዚህኛው ቤት ከዚህ ቤት ወጣ። ቡቹ ስም አይገርምም? አዎ ቡቹ። እኔ የምለው የኩበቱ ሽታ ነው የማገኘው። ኩበቱ ሽታ ጠዋት የሆነች ለማርታ የሆነ ዲያስፖራ መጥቶ እየሸተተ ነበር። እየሸተተ ነበር? አዎ ማይክ ነው ቀደመኝ። ተበላው ማለት ነው። ቀደመኝ። እኔ የምለው እንዴ ኦ ማይ ጋድ ውጭ ቤት ነው የሚሰራው። ውጭ ቤት ቢሰራ ሰው ተሸክመዋል። ተሸክመው እየሄደ ደግሞታል። አመዱ ምናምን ነው። ደስ ይላል። ደስ ይላል። ምን ነው ፊታቸው አንድ አይነት ነው። ነጭ ነው። እሱ እየሰራ ነው። አንተ ምን ነው እንደዛ አመደቡ ነው እኮ በእናትህ የአሜሪካ ባጅ አይ ማይ ጋድ ና ነው። ይሄን ጠጣ። አመድ ይጠፋል። ሃይ ፋይቭ ይባላል። በሁሉም ሱቆችና መደብሮች በመሸጥ ላይ ይገኛል። ይኸው ጠፋ። ከኢትዮጵያ ምግብና መጠጥ ተስማሚነትና መዘናጠቋ የጥራት ማረጋገጫ አለው ነው አለው። ጠጣው። እሺ አመድ ጠፋ። እሺ ጠጣው። ዶላር ስጠኝ። የጠፋ ሰው ኧረ ምንድን ነው እንደዚህ መጥፋት? ኧረ ምን እባክሽ ቲም የኳስ ህይወት እያሳለፍኩ ነው። አንተ በአንድ አመት ውስጥ ወደ 10 ምናምን ቲም ነው የፈረምኩትና አንተ በቃ በመፈረም እጄ በቃ አልታዘዝ አይታዘዝም እጄ። አሁን በቃ ጫማ ልሰቅል ነው። እንዴ ልፈርም? አንተ አራው መጨረሻ እየሰራሁበት ያለው ቲም በምን እንደወጣው ታውቃለህ? አንተ ትሬዲንግ እያደረገን እኮ ነው። ኳስ ወደ ላይ መጥቶ ወደ ኮንትሮል ማድረግ ይመቸኛልና አንተ ኳሱን ወደ ላይ ለግቸው አንተ የሚሄድ ፕሌን ላይ ጣራ ላይ ቁጭ አላለም። ኧረ አንተ በጠብቀው እንዴ ሊወርድ ነው። ይዳምጠው ምን አላሉኝም እንዳለ አንተ የፈጠነው ይልኩኛ ኤርፖርት
አረ የሆነ ፕሌን ላይ ምናምን እንደዚህ ምናምን ቁጭ አርጉብኝ ነው ምናምን አላችኋለሁ። አንተ አልደረሰም አላሉኝ። እኔ ከሱ ቀድሜ ደርሼ ማለት ነው። አንተ በቃ ጠብቅ ምናምን አሉኝ። ቁጭ አልኩኝ ምናምን። አንተ በቃ ረጅም ሰዓት ነው የፈጀው እስኪመጣ። አንተ ኳሱን ተቀብዬ ልክ እየወጣሁ እኮ ነው አሰልጣኙ አይደውልም ኳሱን ከዚህ መተው ይደርሰናል፣ አንተ ግን ተባራል እንዳትመጣ አላለኝም። ኧረ ምን አይነት ተንከሲስ ማህበረሰብ ነው እዚህ ሰፈር ያለው? እኔ አልቻልኩም። እኙት አይደለ እንደ ጋሼ እኔ እዚህ ሰፈር ከዚህ በኋላ መኖር አልችልም። ይሄንን ሰፈር ለቅቄ እኔ በቃ ነፃነቴን ብቻ ማገኝበት ቦታ ነው መኖር የምፈልገው። ለምን ልጄ? አካባቢው ላይ የተፈጠረ ነገር አለ? ጋሼ ከዚህ ሰፈር ምንም ጥሩ ነገር ሰምቼ አላውቅም። እኔን ሲያሙ ነው የሚሉት፣ እርሶን ሲያሙ ነው የሚሉት። ሙሉ ሰፈር እያሙ እኮ ነው የሚውሉት። ስለ ፖለቲካ ነው የሚያወሩት፣ ስለ እኔ መጥፎ ነገሮች ብቻ ነው የሚያወሩት። በቃ እዚህ ሰፈር ምንም ጥሩ ነገር ሲወራ ሰምቼ አላውቅም። እባካችሁ እንዴት ፍቀዱልኝ። እሺ እንድትሄድ ፈቅድልሃለሁ፣ ነገር ግን ከመሄድ በፊት አንድ ነገር እንድታደርግልኝ እፈልጋለሁ። ችግር የለውም ይዘዙኝ፣ ብቻ የምትፈልጉትን ነገር በሙሉ አድርግላችኋለሁ። ጥሩ፣ ይሄንን ያዝ ልጄ። እሱን ጣባት ይዘህ አካባቢውን ዞራለህ። ነገር ግን ወደ እኔ ስትመለስ ከሱ ጣባት ላይ አንዲት ውሃ ጠብ ማለት የለባትም። እንደሱ ካረክልኝ ወደ ምፈልግበት መሄድ ትችላለህ። ጋሼ ምንም ውሃ ጠብ ሳትልብኝ ሰፈሩን በሙሉ ዞሬ መጣሁ። አሁን እንዴት ይፍቀዱልኝ? እሺ ቃል እንደገባሁልህ መሄድ ትችላለህ። ነገር ግን እስቲ አንድ ነገር ንገረኝ። ውሃውን በየአካባቢው ላይ ይዘህ ስትዞር አካባቢው ላይ የነበሩ ሰዎች ስለ ፖለቲካ ሲያወሩ ሰምተሃል? እሺ አካባቢው ላይ የነበሩ ሰዎች ስለ እኔና ስለ አንተ መጥፎ ነገር ሲያወሩ ሰምተሃል? አይ እኔ ውሃው ላይ ብቻ ነበረ ትኩረቴ፣ ለነሱ ጊዜ አልነበረኝም። አየህ ራስህ ላይ ብቻ ትኩረት አድርገህ ሄድክ፣ በዙሪያህ ላይ ያሉትን ሐሜቶች፣ ጥላቻዎች ለመስማት ጊዜ አይኖርህም። አንድ ነገር አስታውስ፣ ይህንን አካባቢ እንኳን ለቀህ የትም ብትሄድ በዙሪያህ መጥፎ ሰዎች ይኖራሉ። ግን ዓላማህ ላይ ብቻ ትኩረት አድርገህ ሄድክ፣ እነዛ ሰው ላንተ ምንም ናቸው። ቆይ መናገር የረሳችሁት ነገር አለ። ባዮ ላይ ባለው ሊንክ እየገባችሁ ለቲክቶክ ክሬቲቭ አዋርድ ኖሚኔት አድርጉን። ቤስት ሶሻል ኢምፓክት በሚለው ስር ማለት ነው። 50,000 ፎሎወርስ ገብተናል። በጣም እናመሰግናለን። አንተ ግን መሄድ ትችላለህ።